ሮቤል እስር ቤት ገባ። ምክንያቱም እንግዲህ በሮቤል ፈንታ ያው ሜራን እበቀላለሁ ብሎ ንቅ አድርጎ አንገቷን ይዟን ነበረ። በዚህ ቅጽበት እንግዲህ ሜራማ አልቻለችም እና ራሷን ስታወድቀ ነበረ። እንግዲህ ሮቤል በባለፈው ቪዲዮ አንገቷን አንቆ እንደዛ ሲያስጨንቃት የነበረው በህይወት አትኖርም ይገላታል ብለን ነበረ። ነገር ግን አለች በህይወት ማለት ነው። ምንም አልሆነችም ሜራ። እሱ ትምህርት መስጠት ነው የፈለገ። ምክንያቱም በቃ አንድ ባንድ ነው መበቀል የፈለገው። እሷ ልክ እግሩን መራመድ እንደማይችል ሁሉ እሱ ደግሞ ሴት አድርጎ መግደል አይፈልግም። ቀስ በቀስ ሞትን እንድትመኘው እና እንድትፈልገው አድርጎ ከዛ በቃ ለማስፈራራት ነው የሞከረ። እንደገና ደግሞ አንድ ነገር እናገራለሁ ወይም ደግሞ ለአድናን እነግረዋለሁ ብትይ ልክ አሁን አንቄ እንደተውኩሽ እገልሻለሁ እያለ ነው እንግዲህ የሚያስፈራራት። ሜራም እንግዲህ እባክህ ልቀቀኝ፣ በጣም አናደኝ ስለነበር ነው እንደዛ ያደረግኩት እንጂ እኮ ሌላ ነገር አይደለም እያለችውም ነበረ። በእርግጥም ሮቤል ልክ ሜራ እንደተበቀለችው ነው የተበቀላት። ምክንያቱም ሜራ በሰዓቱ መርፌውን ስትወገው ከዛ መሬት ላይ ወድቆ ሲንደፋደፍና ሲለምናት ነበረ። እባክሽ የፈለግሽውን ነገር አድርግልሻለሁ ብቻ እግሬ ይዳን ብሏታል። እሱም እንግዲህ በተረው ያንን ነገር ነው የሰራው። ምንድን ነው ያደረገው እንግዲህ እሷን እጅና እግሯን አስሮ በወልጋ ስር ባስቀመጣት በኋላ አየሽ አይደል ሜራ፣ እኔ ራሱ እንድትሞች አልፈልግም በጣም ስለምወድሽ እያለ እንዲሳለቅባት ነው የፈለገው። ከዛ እንግዲህ ንቅ አድርጎ ያው መኝታ ክፍል ውስጥ ደብቋታል። ወንድሙ መጥቶ ሜራን አይተሃታል ብሎ ቢጠይቀው እንግዲህ ያው አድናን ለፍች ስለሚፈልጋት ሚስቱን እየፈለገ ነው፣ ግን አላየዋትም ብሎ ነው የሸመጠጠው። የሚገርመው ነገር እንግዲህ ሮቤል ወደዛ መኝታ ክፍል ሲገባ ያው ሜራን አይቷታል አልጋ ስር ወድቃ፣ ግን ሙታለች አለች ብሎ መፈተሹ ጥሩ ነገር ነው። ከዛ ጠየቀው የት ናት ሜራ ምናምን ብሎ ሲጠይቀው እኔ ራሱ አላውቅም ወደ አንተ እኮ እየመጣሁ ነበረ ልጠይቅ ይለዋል። ከዚህ ከእንግዲህ አንድ ጥሩ ነገር አለ። ምክንያቱም አድናን ቀድሞ አልነገረውም። ሜራ የወዚ አልጋ ስር ወድቃ ተኝታ እያየዋት እንዴት ነው አንተ የለችም የምትለኝ ብሎ ራሱ ሊያሳፍረው አልፈለገም እና እሺ በቃ ስትመጣ ጥራኝ፣ ምናልባት እኮ ሳጣት ያው አንተ ጋር መታ ይሆናል በሚለው ነው በማለት እንግዲህ አድናንም ለራሱ ምክንያት ደርድሮ ከዛ ክፍል ይወጣል። ከዛ ያው በልቡ እያሰበ ነበር ይህ ክፉ ለካ ወንድሜ እንደሆነ አላውቅም ነበር፣ ይህን ያክል ጨካኝ ነው ይልና እንግዲህ ወዲያውኑ ለፖሊስ ደውሎ ኑ ወንድሜን ያዙልኝ፣ በእርግጥ እግሬ ታሟል ብሎ ብዙ ነገሮችን ሲሸውደ ቆይቷል ለብዙ አመት። አሁን ግን በቃ እኔ ከአቅሜ በላይ ነው፣ የራሴን ህይወት መኖር እፈልጋለሁ። ይቺ ሎሃና የምትባለውን አገብቻት ነው መኖር የምፈልገው እንጂ ከእናት እሱ ጋር አብሬ ሁለተኛ አልኖርም። በትዳሬ ላይ እንደዚህ የመገጠችብኝ ሴት እንዲሁም ወንድሜን አስወጡልኝ በማለት ያው ከሷቸዋል። እንግዲህ አድናንም ወንድሜ እንደዚህ በትንሽ ነገርማ ተነስተህ ውጣ አትለኝም፣ ያየሁና የሰማው ነገር ካለ ለምን በግልጽ አትነግረኝም ይለዋል። በእርግጥም በአሽሙር እየነገረው ነው ያለ አድናን። ሮቤል ግን ይሄ ነገር እየገባው አይደለም። ቆይ ምን ማለት ፈልጎ ነው አድናን? ሰሞኑን ጸባዩ እንዳለ ነው የተቀየረው፣ ግን ምን አጥፍቼ ነው እያለ ግን ደግሞ ሊገባው አልቻለም። ይሁን እንጂ አድናን ሜራን ከመኝታ ስር እንግዲህ እንደዛ ሲያገኛት ምንድን አደረጋት? ወዲያውኑ አፍንጫዋ አለች የለችም በሚለው ያረጋግጣል። እንግዲህ ለትንሽ ተይዞ ነበረ። ወንድሙም ወዲያውኑ ይመጣል። ከዛ እንዲያውም አልወጣም ምስቴ እስከምትመጣ እዚህ እጠብቃታለሁ፣ ልቀን ሐኪም ቤት ምናምን እያለች አንተ እዚህ ትመጣ አይደል ትጠብቅ አይደለ፣ ስለዚህ እኔም እጠብቃታለሁ ይልና ቁጭ ይላል አልጋው ስር። ከአልጋው ስር ሲቀመጥ የሮቤል ሁኔታ በጣም ነበር የደነገጠ። ምክንያቱም ሜራን እዛ ውስጥ ነው የደበቃት። የሆነ ያላያት ነው የመሰላት ማለት ነው፣ ያላያት ነው የመሰለው። ከዛ በቃሽ እወጣላለሁ ይልና አድናንም ይወጣል። ያው በእርግጥ አሽሙር ይችላል አይገልጸውም፣ ይችላል በጣም ይችላል እሱ ሲሳደብ ነበረ። ከዛ እንግዲህ አድናንም የሆነ ነገር ያውቃል። ስለዚህ ሎሃናን ሄጄ ልጠይቃት በሚለው ሮቤል ወደ ሎሃና መኝታ ክፍል አምርቶም ነበረ። ስለ እኔና ስለ ሜራ ምንም የሚያውቀው ነገር አለ እባክሽ የኔ የዋህ እያለ በጮህ መልኩና በፍቅር መልኩ ሲጠይቃት ነበረ። ሎሃና ግን በቃ እንኳን ራሱ ምንም ነገር ትንፍሽ አልልም አልነግርም እያለችውም ነበረ። ከዛ በቃ ስለምወድሽ እኮ ነው ይላታል። ስለዚህ የሉና መልስ እኔም አፈቀርኩ
እንኳን ደስ አለሽ በለኝ፣ እንዲያውም ያፈቀርኩት አድናን ነው ትለዋለች። ከዛ እንደዛ ስትለው እንዴት ሊሆን ይችላል እሱ እኮ ትዳር አለው ይላታል። ከዛ እሷ ደግሞ ትዳር እኮ ዝም ብሎ የወረቀት ብቻ ነው የስም ብቻ ነው እንጂ ከአንተ ጋር ነው ትዳር ምንም ነገር የመሰረተችው፣ በቃ ሁሉ ነገር አብራችሁ አይደል የምትሰሩት፣ ስለዚህ ይሄ ትዳር አይባልም፣ ህጉም ይፈቅዳል እንግዲህ ለማፍረስ በማለት ትነግረዋለች። ሮቤል ግን ሚስቱን አግብቶ ወይም ደግሞ ፈቶ ሌላ ሚስት እንዲያገባ አይፈልግም። ምክንያቱም ሮቤልና አድናን ሲጨቃጨቁ ምን ነበር ያለው አድናን? አንተ እኮ እየተሰረቀ ነገር ትወዳለህ ነው ያለው። እዛ ጋ በጣም ነው ያሳቀኝ። እንግዲህ አድናን ሜራንም ሰርቆ ወሰዳት፣ ሉሃናንም እንደዛው። በተለይ ደግሞ ሉሃናን ወዳታለሁ እዚህ በኋላ ከስሯ እንዳላይ የሷን ስም ስጠራው እንዳላይ ብሎታል። ከዛ መጨረሻ ላይ እንዲህ አንተ እኮ ነው እንደውም ትወዳለህ ምናምን ብለህ ፍቅር እንድታዘኝ ካረክ በኋላ ለምንድን ነው የምታረቀኝ ይለዋል። እንግዲህ ሮቤል ይገባል በማለት እንግዲህ አድናንም ጥሎት ሄዷል። አድናንም እንግዲህ መኝታ ክፍል ያየውን ነገር ለማንም አልተናገረም። ሉሃና ጭንቀቱን አይተዋለች። በሰላም ነው አድናን ምንድነው እንደዚህ የተጨነቀው ነገር ብትለው እሱ ደግሞ አይናገርም። ብቻ ግን የሆነ ትልቅ ችግር እንዳለ ነግሯት እንዲሁም ደግሞ ሚራን እንደሚፈታት ያሳውቃታል ማለት ነው። ሉና ግን በዚህ መካከል ሚስቱ እንዲፈታት አልፈለገችም። አንደኛ እህቷን እስከምታገኝ ድረስ የምትታገሰው፣ ሁለተኛ ደግሞ አሁን ሚራ እርጉዝ ነች፣ ግን ከማን እንዳረገዘች አይታወቅም። ስለዚህ አሁን አድናን ፈታት ማለት ሚራ ብቻዋን ቀረች ማለት ነው። ሚራ ደግሞ በጭራሽ ይህን ከብቻ ጥያቄ እሺ ብላ የምትቀበለው አይመስልም። ምክንያቱም አንደኛ እርጉዝ ነች፣ ልጁ ከማን እንደሆነ ባይረጋገጥም ወይ ከአድናን ነው ወይ ደግሞ ከሮቤል ነው። ብቻ እንግዲህ ለመክሰስ እየሞከረች ነው። ይሁን እንጂ ሉሃናም እንግዲህ እንደፈለገ ትለዋለች ማለት ነው። አድናንንም ሮቤልንም አይመለከተኝም ብቻ ትገኝልኝ እያለች ነው እንግዲህ በአቋሟ የጸናችው። ከዛ ያው ሚስጥረኛ ይሁኝ እያላት ነው ሮቤል። እኔ ደግሞ አያገባኝም አይመለከተኝም በአንተ ነገር ራስህን ችለህ ከዛው ተወጣው እያለችው ነው። እሱም እሺ ብሎ ጥሏት ሄዷል ማለት ነው እንግዲህ ምክንያቱም መጨረስ ያለበት ስራ ስላለ ጥሏት ይሄዳል። ብዙም አልተጨቃጨቃት። ወዲያውኑ ለጓደኛው ይደውልና ዛሬ ማታ ትልቅ እቃ አለ፣ ስለዚህ ኑ ከኔ ቤት ይላቸዋል። ምን አይነት ነው ይሉታል። ዘጋ ስትመጡ ታይታላችሁ፣ እኔና አውጣዋለሁ፣ ስለዚህ አፍጠኑት ነበር ያላቸው። እንግዲህ አድናንም ቀደም ብሎ ከዚህ ቤት መውጣት አለብህ፣ የራሴን ህይወት መኖር አለብኝ ብሎትም ነበረ። በዚህ ቅስፈት የሮቤል ተናዷል። ጁሊዮን ከወንድሜ እኔ አሁን እጫወትብሃለሁ ይቅርታ ጠይቄ ምናምን ያስገባው ነገር ካለ እንጂ ቤቴንማ ለቅቄ አልወጣም ይላል። ምክንያቱም እንግዲህ ይሄ ቤት በአድናን ስም ሳይሆን በሮቤል ስም ነው ያለው። ምክንያቱም ሮቤል በጣም ታሞ ስለነበረ ምንም ነገር አያደርገኝም አይከዳኝም ብሎ ስለነበረ በወቅቱ አድናን እያንዳንዱ የድርጅቱን ብር፣ ገንዘብ፣ ሀብትነሽ ምንድነሽ እንዳለ እንግዲህ ወደ እንትና ስም አዙሮታል ማለት ነው። ወደ ራሱ ወደ ሮቤል ስም ነው የዞረው። አሁን አድናን ይሰራል ግን ሁሉም ነገር በራሱ ስም ነው ያለው። ነገር ግን አይደለም ሚራና ሮቤል እንግዲህ ወደ ራሳቸው ስም ገልብጠውታል ሀብትና ንብረቱን። ግን ሚራ በቃ እኩል አንካፈልም እኔ ብቻ ነኝ የምበላ በማለት ነው እዚህ ደረጃ የደረሰችው። ሮቤልም ቢሆን እንግዲህ የራስሽ ጉዳይ፣ እኔማ አንቺን ጥዬማ ያው እንደፈለግኩ እዚህ ሀብትና ንብረት ሆንበታለሁ እንጂ አላካፍለሽም በማለት ነው ያነቃት። ሆኖም ተነሳሽ ሚራ ሞነሽ ነው በቃ እንደዚህ ሆንሽ ሲላት በቃ ፈታኝ እባክህ እያለች እየለመነችው ነው። እሱ ግን እንኳን ሊፈታትና በጣም ነው የሳቅባት። በጣም እኮ ነው ሽባ ያደረግሽኝ፣ እግሬን ከመለስሽልኝ ምናልባት ያው ልተውሽ እችላለሁ፣ የሳራ ዕጣ ፈንታ አይደርስሽም እያላት ነው። እንደገና የሷ ስህተት ምንድን ነው? እንደዚህ ለምታነቅ ያደረሳት ያንን መቃብር ቦታ ሲቀበር ስላየሽ ነው። እና የሳርን መቃብር አይተሽዋል አንቺን ወስደን መቃብር ሲላት ደግሞ በጣም ፈራች። ቢያንስ ለሌላ ለልጅ ስትል እባክህ ተውልኝ እያለችውም ነበር። እሱ ግን በጭራሽ አይሆንም ብሏታል። እንግዲህ የመጨረሻቸው ምን ሊሆን ይችላል? እነ አድሪት አልተቻሉም እና አድናንም ደግሞ ወንድሜ እስከ መጨረሻው እስከ ጥግ ድረስ የሚጋፈጥበትን መንገድ ይከታተላለሁ በማለት እየጠበቀ ነው። ከዛ እንግዲህ ሮቤል እንዴት አድርጎ እንደጠራቸው እነዛን ሰዎች አይታወቅም። ያው እየጎተተ ሚራን ሊያወጣት ሲያስብ እጅ ከፍንጅ ነው የተያዘው። እንግዲህ አድናን በጣም ያልጠበቀው ወንድሙ አረማኔ ጨካኝ ሆኖ ነው እንግዲህ ያገኘው። ብቻ ምንም ማድረግ አልቻለም። ሚራ እንደምንም አነቃቅቶ ማን ያገተሽ ማነው እንደዛ አደረገች ሲላት
ወንድም ነው እንደዛ አደረገኝ ምናምን ትለዋለች ማለት ነው። ምክንያቱም አፍኖት ነበር፣ ራሱ ወስታ ነበር የነበረችው። ከዛ እንግዲህ ሮቤልንም ቀጥቀጥ አድርጎ ደብድቦታል። ብቻ እንግዲህ የዚህ ድራማ መጨረሻ ምን ሊሆን ይችላል? የዛሬው ቪዲዮአችን ይህን ይመስላል። ላይክ እና ሰብስክራይብ እንዲሁም ኮመንት አትርሱ። መልካም ጊዜ ይሆንላችሁ።